የሚገርማችሁ ሁላችንም እንደምናምነው ሁለት አይነት ዓለም ነው ያለው። መንፈሳዊ ዓለም አለ፣ ፊዚካል ዓለም አለ። አማኝ ነው የሚባለው አንድ ሰው ስፒሪቹዋል ሪል እንዳለ ሲያቅ ከዛ ማንን ያመነው የሚባለው ሁለተኛ ነገር ነው አይደል? ግን መንፈሳዊ ዓለም አለ ብሎ ማመን አለበት። መንፈሳዊ ዓለም እንዳለ ለማመን መንፈሳዊውን ዓለም ማየት አያስፈልግም። ቁሳዊ ዓለም መጀመሪያው በቂ ነው። የሆነ ጦርነት ሲካሄድ አሁን በአገር ቤትም ሆነ ቤትም ቦታ ላይ ከኋላ አሻንጉሊቱን የሚያንቀሳቀሰው ማን ነው ብሎ ይጠይቃል። ፓፔቱ እንዲጫወት የሚያደርግ አገር ቤት እዚህ ሀገር አለ። ፓፔት ከኋላ በክር እየጎተተ ፓፔቶቹ እየተንቀሳቀሱ የራሳቸውን መልእክት ያስተላልፋል። እነሱ ናቸው መልእክት እያስተላለፉ ያሉት። ከበስተጀርባ ያለው ነው። እነሱ ሲንቀሳቀሱ ከኋላ አንቀሳቃሽ አለ ማለት ነው። ልክ እንደዚህ ነው ፊዚካል ዓለሙን ስታዩ፣ ይሄ ቁስ ስታዩ፣ ሰማይ ምድር ስታዩ፣ ሌላው ቀርቶ ራሳችሁ ብታዩ ከዚህ ህንፃ በላይ እጅግ ውስብስብ የሆነ በጥንቃቄ የተፈጠረን ፍጥረት እንደሆነ ይገባል። ስጋችንን ስናይ እያንዳንዱ ነገር በጥንቃቄ እንደተፈጠረ ሰነፍ የሆነ አምላክ እንዳልፈጠረን ይገባቸዋል። ራሳችንን ስናይ ከበስተጀርባ ማን አለ ማለት ነው? እግዚአብሔር አለ፣ የፈጠረን አለ ማለት ነው። ራሳችንን ስናይ ከኋላ ጎበዝ ዲዛይነር አለ፣ ራሳችንን የቀረጸ። እኛ ዝም ብለን አልመጣንም፣ ዝም ብለን አንኖርም ማለት ነው። መጽሐፍ ቅዱስ በሮሜ ምዕራፍ 1 ላይ እንደዚህ የሚል ቃል አለ፣ ቁጥር 18 ጀምሮ እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። ቁጥር 19 እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእርሱ ዘንድ ግልጥ ነው። ፍጥረትን ሲያሳያቸው በግልጥ ምን እያላቸው ነው? እኔ ያለው እያላቸው ነው ይላል። ከዛ ምን ይላል? የማይታየው ባህሪ ይላል፣ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት የሚያመካኙትን አጡ። ነገር ግን ሐሳባቸው ከንቱ ሆነ፣ የማያስተውለው ልባቸው ጨለመ። እግዚአብሔር በፍጥረቱ በኩል ራሱ ግልጥ ስላደረገ፣ በስራው በኩል ራሱ ግልጥ ስላደረገ እነሱ እግዚአብሔር የለም ብለው ማመካኘት አይችሉም እያላቸው። ፖይንቱ ምንድን ነው ስትሉ ስፒሪቹዋል ሪል ወይም መንፈሳዊ ዓለም የሚባለው ነገር እውነተኛ ነው። ሰው ቁሳዊ ፍጥረት ብቻ አይደለም፣ መንፈሳዊም ነው። እንደገና ምንድን ነው? ቁሳዊ ነው። ከተሰራው ስራው በላይ የሰራው አእምሮ እጅግ ይደነቃል። ምን እያለ ነው? ከቁሳዊ ዓለም በስተጀርባ ያለው አእምሮ ከቁሳዊው ነገር በላይ ስትሮንግ ነው ማለት ነው። ስለዚህ ላይፍ የሚባለው ህይወት የሚባለው በምድር ላይ የምንንቀሳቀሰው ነገር ሁሉ ከኋላ አሻንጉሊቱን የሚያጫውተው መንፈሳዊ ዓለም ነው። መንፈሳዊ ዓለም የሚባለው ራሱ በሁለት ይከፈላል። የትኛው ዓለም? የብርሃን ዓለም የሚባለውና የጨለማ ዓለም። በተቃራኒ ምን ማለት ነው? የህይወት ዓለምና በሌላ አገላለጥ የሞት ዓለም ማለት ነው። ከእያንዳንዱ መንፈሳዊ ስራ ጀርባ ሌላ መንፈሳዊ ኃይል አለ። ከእያንዳንዱ ፊዚካል ስራ ጀርባ ሌላ መንፈሳዊ ዓለም ወይም ሌላ መንፈሳዊ ኃይል አለ። እርሱ የተባለው ክራይስት ወይንም እግዚአብሔር ነው። ከጨለማ ስልጣን አድኖናል። በፍጹም አንድ የሚያምን ሰው ምን ውስጥ የለበት አይደለም ማለት ነው። ጨለማ ውስጥ አይደለም። ከዛ ስለ ስፒሪቹዋል አታክ ነው የምነግራችሁ። አንድ የሚያምን ሰው ሁሉ ነገሩን ትቶ ሲመጣ ወደ ብርሃን ውስጥ ነው የገባው ሰው። አንድ ጊዜ ወደዚህ ህይወት ከመጣው በኋላ በፍጹም እኔ የዛ ህይወት አይደለም። ከዛ ህይወት ጋር ግን ኮኔክት የማድረግበትን ነገር ነው የምነግራችሁ። እሱ መበጠስ አለብን ዛሬ። እሱ ማስተማር። አንዳንድ ሰው ለፍቶ ሰርቶ ገንዘብ እያገኘ ድሃም ይሆን የለ ምን እየነገረህ ነው ሲባል there is something behind። ሶሉሽኑ ሲምፕል ነው። ኮኔክት ያደረግንበትን መንገድ ግልጽ ነው። መጽሐፍ ቅዱስ ነው የሚነግረን፣ እኛ አንፈጥርም። መታወቅ ያለበት እንደዚህ ይላል፣ በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙና ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። ቁጥር 13 ላይ እርሱ ከጨለማ ስልጣን አዳነን፣ እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለስ። ሙሉ ለሙሉ እኔ ኢየሱስን ያገኘው ቀን በእውነት ነው የምነግራችሁ። እኔ ሌሊትም በቃ ደስ የሚለኝ ለካን ኢየሱስ አለኝ ይላል። የሚገርማችሁ ያ አውሬው ገብቶ ዘር ማንዘሩን ትርምስምሱን አውጥቶ እንደፈለገ የጨለማ ስልጣን ይባሉ ማለት ነው። ትርምስምሱን አውጥቶ አንተ ብቻ ቁመህ ስታይ በዚህ ሁሉ ዘመን ለካ ያተረፈኝ ኢየሱስ ነው ትላለህ።
ፓፔቱን የሚያዥ እንደዚህ እንደሚያደርገው ክሩ አለ ማለት ነው አይደል እንዴ? ወደፊት እንዳትሄድ ፓስተር አሮን ወደፊት እንዳሄድ እንዲህ የሚያደርግ አለ። ታለሱ መፍትሄው ምንድን ነው? እኔ ውስጥ ያለው አይደለም እንዴ? በዓለም ካለው ይበልጣል።